ሰላም ሰላም ውድ አድማጮቻችን የስፖርት ነው። በአዳዲስ ሊቨርፑልን የሚመለከቱ የዝውውር መረጃዎች ተመልሰን መጣናል። ሊቨርፑልና አርነ ስሎት በዝውውሩ ሂደት ላይ በሚወጡና በሚለቁ ተጫዋቾች ውስጥ ተጠምደዋል። እንግዲህ ብዙ ዝውውሮችን እያከናወኑ እንዳለ ይታወቃል። ሊቨርፑል በዚህ ዝውውር መስኮት ብቻ መመራዳሽቪሊን፣ ፍሪምፖንግን፣ ፓይሴስን፣ ፍሎሪያን ዊርዝና ኬርኬዝ 216.5 ሚሊዮን ፓውንድ አውጥቷል። ከዛ ውጭ ደግሞ ከለቀቁ ተጫዋቾች ሊቨርፑል ገቢ ያደረገው ትሬንት አሌክሳንደር-አርኖልድ እንግዲህ ኳንሳን ናታን ፊሊፕስ እና እንዲሁም ደግሞ ኬለር ላይ በአጠቃላይ 64.5 ሚሊዮን ፓውንድ ገቢ አግኝቷል። በአጠቃላይ የሊቨርፑል ከወጪ ቀሪ እስካሁን ድረስ ለዝውውር ያወጡት 152 ሚሊዮን ፓውንድ ብቻ ነው። ሊቨርፑሎች ገና በዝውውር መስኮቱ ከቡድኑ የሚለቁ ብዙ ተጫዋቾች አሉ። የሚመጡን ደግሞ የሚጠበቅ ነው። ከነዛ ውስጥ እንግዲህ አጥቂ መስመሩ አንዱ ነው። የተከላካይ መስመሩ ሁለተኛ መታየት የሚጠበቅበት ነው። ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ለሊቨርፑል ስናስብ ከሊቨርፑል ይለቃሉ ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ ሉዊስ ዲያዝ ነው። ሉዊስ ዲያዝ አሁንም በሊቨርፑል ቤት ሊቨርፑል ትክክለኛ ዋጋ ቀረበላቸው። ይህንን ተጫዋች የመልቀቅ ፍላጎት አላቸው። አንደኛው እንግዲህ ባየር ሙኒክ ነው የዚህ ተጫዋች አድናቂ፣ ሌላኛው አልናስር ነው። ባርሴሎና ምንም እንኳን ኒኮ ዊሊያምስን ቢያስፈርሙ ከኒኮ ዊሊያምስ ይልቅ ሉዊስ ዲያዝ ወደ ባርሴሎና ቢመጣ የተሻለ ብቃቱን ያሳያል ብለው ያምናሉ። ሊቨርፑሎች ይህንን ተጫዋች ከፍተኛ የሆነ ገንዘብ ቀርቦላቸው ቡድኑን የሚለቅ ከሆነ በዚህ ቦታ ላይ ትክክለኛው ተተኪው አንቶኒ ጎርደን ነው ብሎ ያስባሉ። ይህንን ተጫዋች ለማስፈረም ጥረት የሚያደርጉ ይሆናል። የሊቨርፑል አዲሱ ፈራሚ ሚሎስ ኬርኬዝ ዛሬ የልጅ አባት ሆኗል። ይህ እንግዲህ በአንድ ድንጋይ ሁለት ወፍ ነው። ለሊቨርፑል ፈርሟል። ሁለተኛ ደግሞ የልጁን ደግሞ በሊቨርፑል በመጣ በፈረመ በቅርብ ጊዜያቶች ማግኘት ችሏል። የሊቨርፑል የአጥቂ ፍለጋዎች ቤት ስንሄድ እንግዲህ የመጀመሪያው የሚሆነው ቪክተር ኦሲሜን ነው። ሊቨርፑል እና ጁቬንቱስ የዚህ ተጫዋች የመጨረሻ ፈላጊ ሆነው መጥተዋል። ጁቬንቱሶች ከዚህ ተጫዋች ጋር በዝውውር ሁኔታ ሊቨርፑልን መፎካከር ይፈልጋሉ። ነገር ግን ሊቨርፑልም ሆነ ጁቬንቱስ የሚለቁበት ዋጋ በናፖሊ በኩል በግልጽ የተቀመጠ የ75 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። ያንን መክፈል ብቻ ነው የሚጠበቅባቸው። ሊቨርፑሎች ጠንክረው እየሰሩ ነው አንድ አጥቂ ለማምጣት። በዚህ ሁኔታ ላይ ግን እያሉ ሊቨርፑሎች ማስፈረም የሚችሉት ሆም ግሮን ተጫዋች ነው። እንግዲህ በእንግሊዝ ፕሪሚየር ሊግ የሆም ግሮን እና እንዲሁም ደግሞ ያ ማለት በእንግሊዝ ፕሪሚየር ሊግ እንግዲህ ከ18 ዓመቱ ጀምሮ የተጫወተ ወይም 3 እና 4 ዓመታትን ያለበለዚያ ከታዳጊ ቡድን ጋር ያደገ ወይም እንግሊዛዊ ተጫዋች መሆን ይጠበቅበታል። ያንን ባላንስ ማድረግ ይጠበቅባቸዋል። ሊቨርፑሎች ማመጣጠን ይጠበቅባቸዋል። ለምሳሌ ሊቨርፑሎች አንቶኒ ጎርደንን ቢያመጡ ከዚህ ጉዳይ የሚርቁ ይሆናል። ማርክ ጉሂንን ቢያመጡ ከዚህ ጉዳይ የሚርቁ ይሆናል። ነገር ግን ሊቨርፑል አሁንም ከእንግሊዛውያን ውጭ እንግሊዝ የተጫወቱት ውጭ ያሉ ተጫዋቾችንም ለመልቀቅ ያስባሉ፣ እነ ጆታ፣ ዲያዝ እና ኑኔዝ። ስለዚህ በዚህ መንገድ ለማመጣጠን አስበዋል። እንግዲህ ቪክተር ኦሲሜን በጁቬንቱስ እንግዲህ ከፍተኛውን ደሞዙን ለመክፈል ፍላጎት አላቸው ወይ የሚል ጥያቄ ነው። እንግዲህ ለሊቨርፑል አስቸጋሪ የሚያደርግበት የኮንትራት ማፍረሻው መክፈል ሳይሆን የዚህ ልጅ ተጫዋች የደሞዝ ሁኔታ ያለ እንግዲህ አስቸጋሪ አድርጎታል። ናፖሊና ዳርዊን ኑኔዝ ሊቨርፑሎች እንግዲህ ሊለቋቸው ከሚፈልጉ ተጫዋቾች ውስጥ አንዱ ዳርዊን ኑኔዝ እንደሆነ ይታወቃል። ነገር ግን ናፖሊዎች ከዚህ ዝውውር ላይ ራሳቸውን ለማግለል እያሰቡ ነው። ይህ ደግሞ በዋጋው ጉዳይ ነው። ሎሬንዚዮ ሉካ ይህ ተጫዋች እንግዲህ የምታውቁት ከሆነ በጣም ጥሩ ፐርፎርማንስ ያለው የዩዲኔዜ አጥቂ ነው። እንግዲህ ምንም እንኳን በአያክስ ባይሳካለትም ሎሬንዞ ሉካ አሁን ወደ ናፖሊ ሊያቀን የሚችልበት እድል አለ። ስለዚህ ናፖሊዎች በተለይ የኑኔዝ ዋጋ ውድ ነው ብለው ወደዚህ ተጫዋች ፊታቸውን አዙሯል። አንደኛ ናፖሊ የደሞዙ ብዙ ችግር ባይኖርበትም፣ ነገር ግን ሊቨርፑል የጠየቀው ዋጋ ለናፖሊ የሚቀመስ አልሆነም። ከሊቨርፑል ከሚለቁ ተጫዋቾች ውስጥ አንዱ ፍሬድሪኮ ቺየዛን ይመለከታል። ፍሬድሪኮ ቺየዛ ወደ ጣሊያን ብሔራዊ ቡድን ተመልሶ በ2026 የዓለም ዋንጫ መሳተፍ ይፈልጋል። ስለዚህ በመመለስ ቋሚ ሆኖ ለመጫወት ደግሞ በውድድር ዓመቱ ላይ ቋሚ ሆኖ በአንድ ቡድን ላይ መጫወት ይፈልጋል። በሊቨርፑል ያንን የሚያገኛል መሰለው። ስለዚህ ወደ ጣሊያን በመመለስ አንደኛ ኤሲ ሚላን፣ ኢንተር ሚላን፣ ናፖሊ የዚህ ተጫዋች ፈላጊ ናቸው። ይህንን ዝውውር ማጠናቀቅ ከቻለ በጥሩ ፐርፎርማንስ እንግዲህ ለ2026 በጂናሪ ገትሶ የሚመራውን የአዙሪዎቹን የጣሊያን ብሔራዊ ቡድን የሚቀላቀል ይሆናል። ሌላኛው እንግዲህ ሊቨርፑልን ስናነሳ የግራ መስመር 3 ተጫዋቾች እንዳላቸው ይታወቃል። ከሶስቱ ደግሞ አንዱ መልቀቁ ግዴታ ነው። ሚሎስ ኬርኬዝ ቋሚ ሆኖ የሚጀምር ይሆናል። ከሮበርትሰን እና ከሲሚካስ አንዱ ተጫዋች መልቀቅ ይጠበቅበታል። እንግዲህ ሮበርትሰን በአትሌቲኮ ማድሪድ
ይፈለግ ነበር። ነገር ግን አትሌቲኮ የግራ መስመር ምርጥ ብቃት ያለው ተጫዋችን ከአትላንታ ማስፈረም ችሏል። ስለዚህ አሁን ከሮበርትሰን ዝውውር ሙሉ በሙሉ ወጥቷል ማለት ይቻላል። ከዚህ በኋላ ግን ሊቨርፑል ይህ ተጫዋች 1 ዓመት ኮንትራት ነው የቀረው። ስለዚህ በነፃ ከሚለቅ በሚል ዋጋዎችን ቀርበው ሊለቁት ያስባሉ። እንግዲህ ለሊቨርፑል በፐርፎርማንሱ ነገር ሮበርትሰን እና ሚሎስ ኬርኬዝ ቢኖሩ አንደኛ ሮበርትሰን ብዙ ጨዋታዎችን ተጫውተዋል። ሚሎስ ኬርኬዝ በሊቨርፑል ቤት እስከሚለማመድ የሚያቆየው ይሆናል። ኮስታስ ሲሚካስ ቢለቅ ይሻላል። ነገር ግን ሊቨርፑል በሚቀጥለው ውድድር ዓመት ይህንን ተጫዋች በነፃ ማጣት አይፈልጉም። ማርክ ጉይን የሚመለከተው ሌላኛው መረጃችን ነው። ሊቨርፑሎች ይህንን ተጫዋች ለማስፈረም በሚገባ ጥረት እየጣሩ ነው የሚገኙት። አንደኛ ክሪስታል ፓላስ ያቀረበለትን አዲስ ኮንትራት እንዳይፈርም ነግረውታል። ከዛ ውጭ ክሪስታል ፓላስ ቤን ዶከን የሚፈልግ ከሆነ የሊቨርፑል የመስመር ታዳጊውን ተጫዋች ለክሪስታል ፓላስ በማቅረብ ዋጋው እንዲቀንስላቸው ይፈልጋሉ። ይህ ተጫዋች እንግዲህ አሳምነው ወደ ሊቨርፑል ማምጣት የሚያስፈልግ ነው። ሊቨርፑሎች ንግግሮችን አድርገዋል። ዋጋ ጉዳይ ድርድሮች እያደረጉ ይገኛሉ። የዚህ ተጫዋች ውሳኔዎች በሚቀጥሉት ቀናቶች የሚጠበቁ ነው የሚሆኑት። አሌክሳንደር ኢዛክን በሚመለከት ሊቨርፑል፣ አርሰናል ብዙ ቡድኖች ቢፈልጉትም በመጨረሻ ግን አሌክሳንደር ኢዛክ ለመልቀቅ ፍላጎት እንዳለው እየተነሳ ይገኛል። ነገር ግን የዋጋው ጉዳይ የማይቀመስ ነው። 130 ሚሊዮን ፓውንድ ነው እንግዲህ እዚህ ተጫዋች ላይ ኒውካስትሎች የለጠፉበት። ሊቨርፑሎች ይህንን ያክል ገንዘብ ለመክፈል ፍላጎት የላቸውም። ሊቨርፑሎች ዳርዊን ኑኔዝን መልቀቅ ከዳርዊን ኑኔዝ ላይ የሆነ ያክል ገንዘብ አጥቂ መስመር ማምጣት ነው እያሰቡ የሚገኙት። በዛ ሁኔታ ላይ ደግሞ ዛሬ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ሁጎ ኢኪቲኬን ሊቨርፑሎች እንደ አዲስ ማነጋገር ጀምረዋል። ሊቨርፑል፣ አርሰናል፣ ቸልሲ የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ማንቸስተር ዩናይትድ መጨመር ይጠበቅበታል። ሁጎ ኢኪቲኬ በውድድር ዓመቱ ላይ በኢንትራ ፍራንክፈርት 22 ጎሎችን ማስቆጠር ችሏል። ጥሩ ፐርፎርማንስ ያለው ተጫዋች ነው። ደልማቻችን ታዳጊው አሌክሳንደር ኢዛክ እንዲሁም የተባለ የሚጠቀስ ነው። በጣም ጥሩ ፐርፎርማንሶች ያሉት። ስለዚህ ለሊቨርፑል ይህንን ተጫዋች ማምጣት ያሰቡበት ይገኛሉ ጥያቄዎችንም ለማቅረብ። ነገር ግን ለሁሉም ቡድኖች አስቸጋሪ የሆነው የዚህ ልጅ ፐርፎርማንስ ጉዳይ ሳይሆን 100 ሚሊዮን ዩሮን ለኢንትራ ፍራንክፈርት ማቅረብ ነው። እንግዲህ ሊቨርፑሎች ከሚወጡ ተጫዋቾችም መጠቀምን እያሰቡ ይገኛሉ። አንዱ እንግዲህ የሃርቪ ኤሊየት ጉዳይ ነው። ሃርቪ ኤሊየትን በሚመለከት ዛሬ ዴቪድ ኦርነስቲን አዲስ መረጃን ይዞ ወጥቷል። ሃርቪ ኤሊየት ከሊቨርፑል የሚለቅ ከሆነ ሊቨርፑል ለሚፈልጉት ክለቦች በአጠቃላይ ለብራይተን፣ ለኒውካስትል በግልጽ ነግረዋቸዋል። 40 ሚሊዮን ፓውንድ እና እንዲሁም ደግሞ መልሶ የመግዛት አንቀጽ እንዲኖረው ይፈልጋሉ ሊቨርፑሎች። ያለበለዚያ ግን 40 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ በአጠቃላይ 50 ሚሊዮን ፓውንድ የመግዛት ግዴታ ወይም ደግሞ የመግዛት አማራጭ በሌለው ዝውውር ማድረግ ይጠበቅባቸዋል። ሊቨርፑል ከዚህ ተጫዋች 50 ሚሊዮን ፓውንድን ይጠብቃል። ትንሽ እንግዲህ ድርድሮቹ በሊቨርፑል በኩል ጠንከር ብለው እየሄዱ ይገኛሉ። በተለይ እንደ ሃርቪ ኤሊየት እንዲሁም ደግሞ ዳርዊን ኑኔዝ የሚለቁ ከሆነ በቀሪው የዝውውር መስኮት ላይ የሚቀሩትን ቦታዎችን መሸፈን እንዲችሉ ያግዛቸዋል። አንዱ እንግዲህ የሚጠበቀው በሊቨርፑል በኩል በለቀቁ ተጫዋቾችን መተካት ግድ ይላል። ስለዚህ የኳንሳ ተተኪ አንዱን ማምጣት ነው። እንግዲህ የማርክ ጉይ ይሆናል ተብሎ ይታሰባል። በኑኔዝ ቦታ ደግሞ ትክክለኛው ተጫዋች እንዴት ከተገኘ ሁጎ ኢኪቲኬ፣ ቪክቶር ኦሲሜን ያለበለዚያ ደግሞ አሌክሳንደር ኢዛክ ከሶስቱ ይመርጥ የሚያመጡ ይሆናል። ከዛ ውጭ እንግዲህ ሊቨርፑሎች የተለያዩ ቦታዎችንም የመሸፈን ፍላጎት አላቸው። አንዱ እንግዲህ የሚለቀው ተጫዋች የሆነውን አንዱ እንግዲህ ቀደም ስናወራበት የነበረው ፍሬድሪኮ ኪየዛን ለመተካት እንግዲህ ታዳጊ ተጫዋችን ፍለጋት ላይ ናቸው። ያ ደግሞ የፌኖርዱ ተጫዋች የቀድሞ የፌኖርድን በማሰልጠን የሚታወቁት ማለት ነው አርነ ስሎት ቡድን ተጫዋች የሆነው አሚስ ሃንዲጂ ሙሳን ለማምጣት ይፈልጋሉ። 20 ሚሊዮን ፓውንድ ለዚህ ተጫዋች የሚያወጡ ይሆናል። ለሊቨርፑል እንግዲህ ጥሩ ድሎችን የሚያመጣ ነው። በቡድናቸውን ኳዳቸውን ማስፋት ያሰቡበት ይገኛሉ። ሌላኛው ለሊቨርፑል ትናንት የሰማው ጥሩ ዜና ታይለር አዩኒ አዲስ ኮንትራት ፈርሟል። በጣም የሚደነቅ ጥሩ ፐርፎርማንስ ያለው አማካይ ተጫዋች ነው። 17 ዓመቱ ላይ ይገኛል። አዲስ ኮንትራት ማስፈረም ችሏል። ጥሩ የሚባል እንቅስቃሴ ነው። ሌላኛው ታዳጊ ታይለር ሞርተን ይህ ከ21 ዓመት በታች በዩሮ ላይ ምርጥ ብቃታቸውን ካሳዩ የሊቨርፑል ተጫዋቾች ውስጥ አንዱ ናቸው። ሊቨርፑል 3 ተጫዋቾች ነበሩ፣ ታይለር ሞርተን፣ ሃርቪ ኤሊየት እና ኳንሳ ማለት ነው። ሶስቱ እንግዲህ ከ21 ዓመት በታች የአውሮፓ ሻምፒዮናን በእንግሊዝ ለሁለተኛ ጊዜ ማሸነፍ ችሏል። ጥሩ የሚባል ነው። ታይለር ሞርተን ግን በብዙ ቡድኖች እየተፈለገ ይገኛል። ክለብ ብሩዥ አንደኛው ነው፣ አያክስ፣ ዌስትሃም እንዲሁም ደግሞ ብራጋ የዚህ ተጫዋች ፈላጊ ናቸው። ሊቨርፑልን ይለቃል ተብሎ የሚጠበቅ ነው የሚሆነው። በዝውውር መስኮት ላይ ስለ ሊቨርፑል ምን ትላላችሁ? ደግማቻችን ኮሜንት መስጫ ቦክስ ላይ አስቀምጡኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።